የኔ ልጅ ቢያንስ አንቺ እንደዚህ አስታውሽኝ እንጂ። እሱን ጠጡና ምግብ ደግሞ ሰርቼ አመጣለሁ። እዝራ ሰራተኛ አልቀጠረም እንዴ? አንቺ እኮ የቤቱ እመቤት ነሽ የኔ ልጅ። የቤቱ እመቤት አይሰራም ያለው ማን ነው? ደግሞ ለእዝራ ከዚህ በኋላ እርሶ እንደምንከባከቡት ቃል ገብቼለታለሁ። ንግግርሽ ብቻ እኮ ምግብ እኮ ነው የኔ ልጅ። ከዚህ በኋላ ምንም ነገር ሲፈልጉ እኔን መጥራት ብቻ ነው። እውነቴን ነው። እኔ ደስ እያለኝ ነው የማደርግሉት። ለልጄ የመረጥኩለት ምርጫ ልክ እንደሆነ አቅ ነበር። አሁን ደግሞ የበለጠ አረጋግጥኩኝ። በፍጹም አይሆንም እንዴ! ምን ችግር አለው? ቅድም አመመኝ እያሉ አልነበር እንዴ? ላሽሎት እኮ ነው። ግድ የለም እኔ አደርገዋለሁ። አይ ችግር የለውም። አንተ ማስታሽ ታሳምማቸዋለህ። እሱማ ስንት ጊዜ አሳመነኝ መሰለሽ። አይ አረፌ ግድ የለሽ የሚቀርብን ንገሪ፣ ማነው ሰው የነገረሽ? ታዩ ገብቶኛል። ለካ ስራሽ በር ስር ተለጥፎ የሰው ሚስጥር ማዳመጥ ነው። አንቺማ ይሄን የሚያክል ጉድ ሚስጥር አድርገሽ ልታቆዩ ነበር አይደል? ፍላጎትሽ ሁላ አጸደና ማህደርን ከዚህ ቤት ማስወጣት ነው አይደለ? የማህደር ተሳክቶልሻል። አሁን የሚቀርሽ ያጸደ ነው። ቆይ ግን በዚህ ሁሉ ማል እየተጎዱ ያሉት ጋሽ እንኳን አያሳዝኑሽም? የገባሽው እኮ የተከበረ ቤት ውስጥ ነው እንዴ? አክስት ተብዬዋ ለልጄ ከቡና ቤት ሚስት አምጥታ ልትድርለት ስትል ዝም ማለት ነበረብኝ? ለልጄ ያልሽው እዝራን ነው? የባሌ ልጅ ነው። ያ ማለት ደግሞ ለእኔም ልጄ ነው። ለዚህ ነው ልጄ ላልሽው ልጅ እኔ ልጅሽ ነው ዳርሽለት። ይኸውልሽ አፍሽ እንዳመጣልሽ አታውሪ እሺ? ምን ነው ተሳሳትኩ? ነፍስ ካወኩኝ ጀምሮ እኮ እናት እያልኩኝ ነበር የምጠራሽ። ቆይ ግን እኔ እንጀራ ልጅሽ ነኝ ወይስ ትክክለኛ ልጅሽ? ገና የኔ ማንነት እኮ መልስ አልተገኘለትም። ተይ እንጂ ሀብልዬ፣ እንዴ በወልድሽም ባልወልድሽም እኮ እንደ እናት ተንከባክቤ አሳድግ። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የሀብል ድራማ ተከታታዮች ደህና ናችሁ ወይ? ሀብል ድራማ በክፍል 5 እንግዲህ እንደሚታወቀው በሀብል ድራማ የአቶ እስክንድር እህት አጸደና እንዲሁም ደግሞ ወይዘሮ መነን የዛን ቤት ንብረት ለመውሰድ የየራሳቸውን ሰው ወደዛ ቤት አምጥተው ነበረ። ነገር ግን የእህትየዋ የአጸደ ተንኮል ተደርሶበታል ማለት ነው። በዛም እንግዲህ የተነሳ እሷ ያመጣቻት የቤት ሰራተኛ ማህደር ማለት ነው ጉዳዩ ስለታወቀባት ከዛ ቤት ተባራለች። ታዲያ እንግዲህ ይህች ልጅ ከተባረረች በኋላ እዝራም ደግሞ ባለቤቱን ሀብልን መውደድ እየጀመረ ይገኛል። ነገር ግን በጣም በሚያሳዝን ሁኔታ ይሄ ነገር በዚህ እያለ እዛ ቤት ሰራተኛ ሆና ተቀጥራ በአቶ እስክንድር እህት በኩል በአጸደ በኩል እዛ ቤት የገባችው ማህደር እዛ ቤት ወጥታለች። አስወጥተዋት ነበረ። እንግዲህ ማንነቷን ካወቁ በኋላ እንዴት እዛ ቤት ለምን እንደገባች ነገሩ ከታወቀ በኋላ ከቤት እንድትባረር ተደርጎ ነበረ። ነገር ግን ወይዘሮ መነን ኢንተርኔት እየተጠቀመች እያለ ነበረ ድንገት እንግዲህ ኢንተርኔት ላይ ያየችው ማህደር ሆቴል ውስጥ ተገላ ተገኝታለች። በጣም ነው የሚያሳዝነው። እንግዲህ ማህደር እዚህ ድራማ ላይ በጣም ብዙ ትጓዛለች ብለን ነበረ። በተለይ ደግሞ ለሀብል ፈተና ትሆንባታለች ብዬ አስብ ነበረ። ምክንያቱም የአቶ እስክንድር እህት አጸደ ማለት ነው በጣም አደገኛ ሴት ናት፣ በጣም ሲበዛ ማለት ነው። ንብረቱን ለራሴ ለግሌ ለማድረግ ምንም ነገር አደርጋለሁም ስትል ነበረ። ታዲያ ነገር በዚህ እያለ ነው እንግዲህ ወይዘሮ መነን ይሄንን ጉድ እንግዲህ አጋልጣለች ማለት ነው። ወይዘሮ መነን በየበሩ እየተለጠፈች ወሬዎችን ታዳምጣለች። እሷም ያው አንዷ የዛን ቤት ንብረት ፈላጊ ስለሆነች ማለት ነው። እንግዲህ ንብረቱን ለማሸሽ ዙሪያውን አቋምጠዋል ማለት ነው እህትየዋ እንዲሁም ደግሞ የአቶ እስክንድር ባለቤት ማለት ነው። የአቶ እስክንድር ባለቤት የገዛ ልጇን ሀብልን እንግዲህ ለቤቱ ልጅ ማለት ነው ሚስት እንድትሆን ባለቤቷን እስክንድርን አግባብታ ነው እንግዲህ ወደዛ ቤት ይዛት የመጣችው። ልጅቷ ባታምንበትም ግን ተገዳም ቢሆን እዝራን አግብታለች። ነገር ግን ደስ በሚል ሁኔታ እዝራን ካገባች በኋላ ለእንጀራ እናቷ ትሁን ወላጅነቷ ባናቅም ማለት ነው እንግዲህ የሴትዋ ማንነት እስካሁን ድረስ አልታወቀም።
ራሷ ሀብል ራሱ ሴትዋ ምኗ እንደሆነች እንኳ አታውቅም። አንቺ ማነሽ? ወላጅ እናቴ ነሽ ወይስ እናቴ? ከልጅነት ጊዜ ጀምሮ መጠቀሚያሽ ነበር የምታደርግኝና ቆይ ግን አንቺ ማነሽ እያለች ነበረ። ለአቶ እስክንድር ግን ያለችው ለባለቤቷ ማለት ነው እናትና አባቷ በልጅነቷ እንደሞቱባት ነው የተናገረችው። የምታውቃት ልጅ እንደሆነች እና በጣም ስርዓት ያላት ልጅ እንደሆነች ተናግራ ነው እንግዲህ ለእስክንድር ለልጃቸው ለእዝራ ማለት ነው ጥሩ ሚስት የምትሆን ሴት ናት ብላ ያመጣቻት። በእርግጥ አልተሳሳተችም። እንግዲህ ሀብል ጥሩ ሚስት መሆን የምትችል በጣም ጎበዝ እና ደግሞ አስተዋይ ሴት ናት ማለት ነው። ለእዝራ ጥሩ ነገር ነው ያደረገችለት። በነገራችን ላይ ለራሷ ጥቅም እንኳ ቢሆን ወደዛ ቤት ያመጣቻት። ሀብል ግን ልክ እንደሷ ገንዘብ ወዳድ አይደለችም። በጣም አስተዋይና በተለይ ደግሞ በአማቷ በአቶ እስክንድር በጣም የተወደደች ናት፣ በእዝራ አባት ማለት ነውና ያ ደግሞ እንደዛ ያደረጋት በጣም ስነ ምግባር ስላላት ነው። ነገር ግን የወይዘሮ መነን ልጅ ናት። እንጀራ እናቷ ትሁን ወላጅነቷ ባይታወቅም፣ ምክንያቱም ይህን ነገር እንግዲህ ሀብል ራሱ ማወቅ ያልቻለችው ሴትዋ ልጅቷ ስለምትጠቀምባት ነው። ለጥቅሟ ለምንም ነገር ታደርጋታለች እና ለዛ ነው እሷም እናቷ መሆኗን የተጠራጠረችው። እና እንግዲህ ነገር በዚህ እያለ ነው እንደሚታወቀው ማህደር ከቤት ወጥታለች። ከቤት የተባረረችው ደግሞ እንግዲህ ሚስጥሩ ተደርሶበት ነው። እዛ ቤት የመጣችው በአጸደ እጩነት እዝራን በፍቅር አማላ ንብረቱን የወንድሟን ንብረት ማለት ነው የቤተሰቦች ንብረት ነው፣ ስለዚህ ከወንድሜ ላይ ወስዳለሁ በማለት ይህንን ሀሳብ እንድታሳካላት ነው ወደዛ ቤት ይዛት የመጣችው። ልጅቷም እንግዲህ እንደተባለችው ማለት ነው አድርጋለች። እዝራን በፍቅሯ ጠብ ርግፍ አድርገው በጣም ወዷታል። ሀብል እንኳ እዛ ቤት ስትመጣ የነገራት ነገር ቢኖር ምንድን ነው በጣም እንደሚያፈቅራትና እንደሚወዳት የሚወዳት ሴት እንዳለች ተስፋ እንዳታደርግ ጀስት አባቴ እስኪ በህይወት እስኪ ቆይ ድረስ ብቻ የእሱን ፍቃድ ለመሙላት ነው እንጂ እኔ አላፈቅርሽም ብሎ የሰርጓ ምሽት ነው ቁርጧን የነገራት ለሀብል ማለት ነው። በቃ የምወዳት ሴት አለች፣ እሷም የዚህ ቤት ሰራተኛ ናት፣ ማህደር ትባላለች ብሎ ለዛውን በደንብ የልብ የሰጣት ነበረች እና ሙሽራዋን በመናቅ መኝታ ቤት ድረስ በመሄድ የምታደርገው ነገር ሁሉ ነበር። እና እንግዲህ ያቺ ልጅ በወይዘሮ መነን ምክንያት ማለት ነው ሚስጥራቸውን አውቃ እዛ ቤት እንድትባረር የውሸት እንደመጣች እና በአጸደ ፍላጎት እዛ ቤት እንደገባች ለጥቅም እንደመጣች ሲያውቁ ከቤት ተባራለች። እና እንግዲህ ሆቴል ውስጥ ነው የምትሰራው ነበር የተባለው መጀመሪያም፣ ነገር ግን ሞታለች እየተባለ ነው። እንግዲህ ይሄ ነገር እርግጠኛ ነኝ ከዚህ ቤተሰብ ጋር የተያያዘ ነገር ሊኖረው ይችላል። አሁን ላይ ትልቅ ፈተና የገጠማቸው ይመስለኛል። በተለይ የእሷ ሞት እዛ ቤት ለብዙ ጊዜ ሰራተኛ ሆና ኑራ ከቤታቸው እንዳባረሯት እንግዲህ ወዲያው ሞታለች፣ ተገላለች ማለት ነው። በጣም ያሳዝናል። በሌላ በኩል ደግሞ እንግዲህ ይሄ ተግባሯ የተበላሸባት አጸደ ማለት ነው ወይዘሮ መነንን ለመበቀል አንድ ስራ ጀምራለች። እሱም እንግዲህ የወይዘሮ መነንን ማንነትና ምንነት እንዲሁም ደግሞ የልጇን የሀብልን ከየት እንደመጣችና ከወዴት እንደነበረች ለሚያጣራ መረጃዎችን እየፈለገች ትገኛለች። አሁን ላይ ጦርነቱ ቤት ውስጥ የተጀመረው በወይዘሮ መነንና በአጸደ መካከል ሆኗል ማለት ነው። ሁለቱም የራሳቸው እቅድና ሀሳብ አላቸው። የዛም ቤት ነገር መውሰድ ነው። ታዲያ እንግዲህ ሁለቱ አሁን ላይ ትልቅ ጦርነት ገጥመዋል። ወይዘሮ መነን ባወጣችው ሚስጥር መሰረት የዚችኛው ሀሳብ ስለተበላሸባት አሁን ላይ የእሷን ማንነት ለማጣራት እንግዲህ ከሀብል ክፍልና እንዲሁም ደግሞ ከወይዘሮ መነን ክፍል መታወቂያቸውን ፈልጋ እንግዲህ ለሰው ልከዋለች ማለት ነው። ይህን ነገር እንዲያጣሩላት ሴትዋ ማን እንደሆነችና ልጅቷም ጭምር ማን እንደሆነች ሰፈሯን ብቻ ያንዳንዱ ህይወቷን እንዲያጣሩላት ሰው መድባለች አጸደ። እንግዲህ ይህንን ፎቶ የላከችላቸው ሰዎች ፎቶውን እንዳዩት ነበረ እነዚህ ሰዎች በደንብ ይመሳሰላሉ እኮ ሲሉ ነበር። ያ ማለት ወይዘሮ መነን የሀብል እናት ናት ማለት ነው። በጣም ጨካኝ እናት ናት። እንግዲህ የገዛ ልጇን ለጥቅም ብላ ነው። ነገር ግን ለሀብል በጣም ነገሮች ሁሉ መልካም የሆኑላት ይመስለኛል። እዚህ ቤት እስካሁን ድረስ በአጸደና በእዝራ እህት ብቻ ነው ልትወደድ ያልቻለችው እንጂ በተለይ ደግሞ የእዝራ አባት አቶ እስክንድር
እንዴት እንደወደዷት ማለት ነው። ስፍስፍ ብለው ነው የሚወዷት። ለልጄ ትክክለኛ ሴት መረጥኩኝ መቼም የማልቆጭበትን እያሉ ይገኛሉ። በዛ ላይ ደግሞ እሷ ለእሳቸው በጣም መልካም ልጅ ሆናለች ማለት ነው። እሳቸውን እየተንከባከበች ነው፣ ልክ እንደ ጥሩ ምራት እየሆነች እሳቸውን ትሪት እያደረገቻቸው ነው። ያው ታማሚ እንደመሆናቸው መጠን ትንሽ ነገር ነው የሚያስከፋቸው። የሆነ ችግር በተፈጠረ ቁጥር ራሳቸውን ስተው ይወድቃሉ። ታዲያ ይህን ነገር እንግዲህ እሳቸው ላይ እንዳይፈጠር እየተጠነቀቀች ጭራሽ እሳቸውን መንከባከብ ጀምራለች። እዝራም እንግዲህ ልጅቷን ለአባቱ ካላት ፍቅር የተነሳ ሳይፈልግ በወዶ እሱ ራሱ እየወደዳት ይገኛል። እሷ በእርግጥ እሱን ከመጣች ጊዜ ጀምሮ ወደዋለች። ነገር ግን ያስጠነቀቃት ነገር አለ፣ የምወዳት ሴት አለ ብሏት ስለነበረ ነው። እና ደስ የሚለው ነገር ግን እዝራ ራሱ ወደ እሷ እየተሳበ ነው። እንግዲህ በቀጣይ ሊሆን የሚችለው ወይዘሮ አጸደ የእነሱን ማንነት ማጣራት ነው። ይህ ነገር እንግዲህ ተጣርቶ ከተደረሰበት አቶ እስክንድር ሀብልን ምን ሊያደርግ ይችላል? ምክንያቱም በጣም ወደዋታን። ለልጅ ትክክለኛ ሴትን መረጥኩኝ እንኳንም ዳርኩት ላንቺ እያሉ በጣም ደስተኛ ሆነዋል። ቤቴ ሰላም የሚኖረው አንቺን ሳይ ነው፣ አንቺ በጣም መልካም ልጅ ነሽ እያሉ እሷን በጣም እያሞጋገሷት ነው። በእርግጥም መልካም ልጅ ናት። ሀብል እንደ እናቷ ክፋት አይደለችም። እናቷ ለጥቅም ብላ እዛ ቤት ብታመጣትም አጠገቧ አድርጋ እንደፈለገች እየረገጠቻት ማለት ነው። እኔ የምልሽን ብቻ አድርጊ፣ ገንዘብ የሚያስገኝልን መንገድ ብቻ ነው እኔ በምልሽ መንገድ እምትሄጁ ብትላትም ሀብል ግን አሻፈረ ብላለች። ምንም አይነት የአንቺ የተንኮል ግብአት መሆን አልፈልግም። ስለዚህ እኔን ያቺ በጥፊ ሁሉ የምትመቻት ሀብል አይደለሁም እዚህ ቤት በማለት እንግዲህ ሀብል ራሱ መብቷን ማስከበር ጀምራለች። በዛ ላይ ደግሞ ቤት ውስጥ የቤቱ ዋና የተባሉ ሰዎች እየወደዷት ነው ማለት ነው። አንደኛ እንግዲህ የእዝራ እህት ናት፣ ትንሽ ታናሽ እህቱ ያልወደደቻት። እሷም እንግዲህ በአክስቷ እየተመረዘች ስለሆነ ነው። አክስትየዋ ልጅቷን የወደደቻት መስላ ግን ሆን ብላ እንግዲህ ስለ ሀብል መጥፎ ነገር ነው የምትነግራት። ሌላው ቀርቶ ማህደር እዚህ ቤት እንድትሄድ ያደረገችው የውሸት ታሪክ ፈጥራ ነው። ማህደርን እኔ አይደለሁም ያመጣዋት ወይም ደግሞ ማህደር ሆነች የተባለው አይነት ሴት አይደለችም። ይህን ነገር የውሸት ታሪክ ፈጥራ ነው እንጀራ እናትሽ ይህን ነገር ያደረገችው። እኔንም እዚህ ቤት ልታስባረረኝ የፈለገችው እሷና ያመጣቻት ልጅ የዚህን ቤት ንብረት ለመውረስ እንዲመቻቸው ነው እንጂ እኔ ምንም አድርጌ አይደለም በማለት እንግዲህ የእዝራን እህት ትንሿን ማለት ነው ይቅርታ ስሟ አልያዝልኝ ስላለ ነው። እና ታዲያ እንግዲህ እንደዚህ ባለቻት ሰዓት ልጅቷ ጥላቻዋ እየጨመረ መጥቷል። ለሀበልና ለእናቷ ያላት ጥላቻ በጣም እየጨመረ ነው። ታዲያ ይህን ነገር የምታደርገው አጸድ ናት፣ የልጅቷን አእምሮ የምትበርዘው ወይም ደግሞ የምትመርዘው ማለት ነው። ነገር ግን ይህን ሁሉ ነገር የምታደርገው ለራሷ። በመጨረሻም እንግዲህ ሀብል አቶ እስክንድርን ማለት ነው የእዝራን አባት መንከባከብ ጀምራለች ማለት ነው። እንደምታዩት እንግዲህ እግራቸውን አሟቸው ስታሻቸው እዝራ ተመስጦ በፍቅር አይነት ሲያያት ነበረ፣ በሚገርም ሁኔታ ማለት ነው። እና እንግዲህ በመጨረሻም ሀብልን ማፍቀሩ የማይቀር ነው። ምክንያቱም ልጅቷ የምትወደድና በጣም ስርዓት ያላት ታጋሽ ሴት ልጅ ናትና በዛ ላይ እንግዲህ የቤቱን ሁሉንም ነገር ተሸክማ ነው ያለችው ማለት ነው። ቤት ውስጥ ግን ትልቅ ችግር ተፈጥሯል። እሱም እንግዲህ የማህደር ሚስጥር ሲወጣ ነው። ከማህደር ጋር የነበረው ግንኙነት እዝራ ማለት ነው የፍቅር ግንኙነት እንደነበረው አቶ እስክንድር አባቱ ሰምቷል ማለት ነው። በዛ የተነሳ እንግዲህ ሰውየው ቤቱ ድብልቅልቅ ብሎ ነበረ። ታዲያ እንግዲህ ሀብልን እንድትወደድ ያደረጋት ነገር ምንድን ነው? ለአባትየው በጣም ትጠነቀቃለች። እሷ እዝራ ብዙ ነገር እየተናገራት፣ በነገራችን ላይ እናትየዋ እንግዲህ ሂጂና ተዋወቂው ብላ ልካት ነበረ ከመጋባታቸው በፊት። ታዲያ በዛ ሰዓት እንግዲህ ሁለቱ ሲገናኙ እዝራ ሊያያት ራሱ አይፈልግም ነበረ። ምክንያቱም ያኔ በዛችኛዋ ልጅ ፍቅር ታውሮ ነበር፣ የምር ፍቅር መስሎት ማለት ነው በማህደር። ስለዚህ ለአባቱ ሲል ልጅቷን ማግባት ይፈልጋልና በደንብ እንኳን ሊያወራት አልፈለገም ነበር። መኪና ውስጥ ገብታ እንዴት ሲያመነቃቅራት እንደነበረ ቶሎ በቃ አያትና ውረጅ፣ ስለዚህ ተዋውቀናን ብለሽ ተናገር ቤት ሄደሽ ብሎ የንቀት ነበረ። ነገር ግን አሁን ላይ ያ ነገር ተቀይሮ እንግዲህ ልጅቷን በፍቅር አይን ማየት ጀምሯል። ነገር ግን የአቶ እስክንድር እህት
አጸደ ማለት ነው ቤቱን ማመሷን አሁንም ቀጥላለች። እንግዲህ የዚህን ቤት ንብረት ለራሷን ለማድረግ ማለት ነው ወንድሟን ይሄ ቤት ንብረት የኔም ጭምር ነው፣ ስለዚህ ሁሉንም ወስድብሃለሁ እያለች ወንድሟ ላይ ስትዝት ነበረ። ታዲያ ያን ለማድረግ እንግዲህ መጀመሪያ ዋና ጠላቷ ማለት ነው እዚህ ቤት የአቶ እስክንድር ባለቤቱ ላይ የመጣችው ወይዘሮ መነናትና ወይዘሮ መነንና ልጇ። ስለዚህ እነሱን ከዚህ ቤት ለማባረር የእነሱን ማንነት እያጣራች ትገኛለች። ይህ ነገር ታወቀ ማለት እንግዲህ ነገሩ ከባድ ያደርገዋል። እንዲሁም በተቻላት አቅም ሁለቱ የሆነ ግንኙነት አላቸው፣ እንደውም እናትና ልጅ ሳይሆኑ አይቀሩም እያለች ነበረ። ነገር ግን አሁን ነገሩ የምር እንደሆነ እንግዲህ አቶ እስክንድር ሲያውቁ ለሀብል ምን አይነት አመለካከት ይኖራቸዋል የሚለው ነገር ትንሽ ያስፈራል። ምክንያቱም ደግሞ አሁን ላይ በጣም ወደዋታል። በዛ ላይ ደግሞ በጣም ንጹሕ ሴትና ንጹሕ ልጅ ነሽ እያሉ በተደጋጋሚ እንግዲህ ስሟን እያወዳደሷት ነው። ግን ከጀርባው ያለው ታሪክ ነው እንጂ እሷ መጥፎ አይደለችም። ካመጣቻት ከእናቷ ተቃራኒ ነው የሆነችው። እናትየዋ ለራሷ ጥቅም ብታመጣትም እሷ ግን ከእሷ ተቃራኒ በመሆን እንግዲህ ለዛ ቤት ጥሩ ምራት ለመሆን እየሞከረች ነው፣ ባትወደድም ማለት ነው። እና ወደ ቤተሰቦች እንግዲህ ተወዳጅ የሆነው ሀብል ድራማ ሁላችሁም እንደምትወዱት ተስፋ አደርጋለሁኝ። ክፍል 5 ላይ እንግዲህ ከክፍል 1 እስከ ክፍል 5 በጣም ተወዳጅና በየቀኑ አዳዲስ ነገር አጓጊ የሆነ ታሪክ ያለው ሰዎች የሰዎችን ገንዘብ ምን ያክል እስከ ዋጋ ከፍሎ የሰውን ንብረት ለመውሰድ እንዴት የሚያደርጉት ትግል ነው የሚያሳየው። እንግዲህ በወይዘሮ መነንና እንዲሁም ደግሞ በወይዘሮ አጸደ መካከል የሚደረገው ይህ የይገባኛል ወይም ደግሞ ገንዘብ ባለቤትነት ጦርነት ማለት ነው። ሁለቱም ሌቦች ናቸው። ተስማምተው አብረው ከመስራት ይልቅ እርስ በርሳቸው እንግዲህ እዛ ቤት ጦርነት ፈጥረዋል። በሀብል ድራማ በክፍል 6 እንግዲህ የማህደር ጉዳይ ወደ ማን ይዞር ይሆን? የማህደር ሞት በማንስ ይማኝ ይሆን የሚለው አጓጊ ነው። የዛሬው የሀብል ድራማ ትረካችን ይህን ይመስል ነበረ። መልካም ጊዜ። ባይ ባይ።